ለአስርተ ዓመታት እንቁላልን እንድንፈራ ተነግሮናል። ነገር ግን እውነተኛው የጤና ስጋት እንቁላልን መብላት ሳይሆን መተው ቢሆንስ? የተፈጥሮ የመጀመሪያው ሱፐር ፉድ። በዛሬው ቪዲዮ የእንቁላልና የኮሌስትሮል ግንኙነት ምን እንደሆነ፣ የእንቁላል ጥቅሞች ምን እንደሆኑ፣ እንቁላል የተመጣጠን ምግብ የሚያደርገው ምን እንደሆነ፣ የትኛውን እንቁላል መብላት እንዳለባችሁ፣ በቀን ስንት እንቁላል መብላት ጥሩ እንደሆነና ጤናማ በሆነ መልኩ እንዴት ማዘጋጀት እንደሚቻል እነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ኒውትሪሽኒስት ኢስማኤል ነኝ። እንቁላልና ኮሌስትሮል። ለአስርተ ዓመታት እንቁላል የደም ቧንቧዎችን በመዝጋት ተከሶ በቁርስ ጠረጴዛ ላይ ኩፍኛ ተደርጎ ይቆጠር ነበር። ግን ስለምታውቁት ነገር ትንሽ ግራ የሚያጋባ ነው። እውነታውን እንግለጠው። ታሪኩን የቀየረው አስገራሚው ነገር ይህ ነው። በደም ውስጥ ያለው አብዛኛው ኮሌስትሮል በቀጥታ ከምትመገቡት ኮሌስትሮል የሚመጣ አይደለም። እውነቱ በገዛ ጉበታችን የሚመረተው ነው። እና በጉበት ብዙ እንዲመረት የሚያደርገው ነገር ምንድን ነው? ከምግብ የሚገኘው ኮሌስትሮል ሳይሆን ከተቀነባበሩ ምግቦች፣ ከተጠበሱ ምግቦችና ከጣፋጭ የሚገኘው ሳቹሬትድ እና ትራንስፋት ነው። ስለዚህ እንቁላልን ስንበላ ለሰውነታችን የተመጣጠነ የኃይል ማዕከል እየሰጠን ነው። ከፍተኛ ጥራት ያለው ፕሮቲን፣ ቫይታሚን ኤ፣ ዲ እና ቢ12 እና ለአንጎል ወሳኝ የሆነ ኮሊን የተባለ ንጥረ ነገር እናገኛለን። ለአብዛኞቹ ሰዎች ይህ አስደናቂ ምግብ እንቁላል የጥሩ ወይንም ኤችዲኤል ኮሌስትሮልን በመጨመር የኮሌስትሮል መጠንን ያሻሽላል። ግን ጠቃሚ የሆነ ጥንቃቄ አለ። ማን ነው መጠንቀቅ ያለበት? መልሱ በእያንዳንዱ ሰው የግል ባዮሎጂ ላይ የሚመሰረት ነው። ከአራት ሰዎች አንዱ ሃይፐር ሪስፖንደር ናቸው። ማለትም የደም ኮሌስትሮል መጠናቸው ለአመጋገብ ኮሌስትሮል የበለጠ ስሜታዊ ነው። የስኳር በሽታ፣ ከፍተኛ ኮሌስትሮል ወይንም ነባር የልብ በሽታ ካለባችሁ ይበልጥ ጥንቃቄ ማድረግ ብልህነት ነው። ምናልባትም በሳምንት ጥቂት የእንቁላል አስኳሎችን ብቻ ተመገቡ። የመጨረሻው ፍርድ ለአማካይ ጤናማ ሰው በቀን አንድ እንቁላል መብላት ደህንነቱ የተጠበቀ ብቻ ሳይሆን ጥሩ ምርጫ ነው። እንቁላልን አትፍሩት። ከሱ ጋር የሚበሉትን የተቀነባበሩ ምግቦችን ፍሩ። የእንቁላል ጥቅሞች በጣም ኃይለኛ ስለሆነ የተፈጥሮ መልቲቫይታሚን ተብሎ የተጠራ ብቸኛውና ተመጣጣኝ ዋጋ ያለው ምግብ እንዳለ ልንገራችሁ። አእምሮን የሚያንቀሳቅስ፣ ሰውነትን የሚገነባና የማየት ችሎታን የሚጠብቅ ምግብ። ስለ አስደናቂው እንቁላል እንነጋገር። አንደኛ፣ እንቁላል የተሟላ የፕሮቲን የኃይል ማዕከል ነው። ከጡንቻ እስከ ኢንዛይሞች ድረስ ያለውን ነገር ሁሉ የሚገነቡና የሚጠግኑ ዘጠኙንም አስፈላጊ አሚኖ አሲዶችን ይዟል። ይህም ለጤንነትና ረሃብን ለመከላከል ወርቃማ መስፈርት ያደርገዋል። ግን አስደናቂው ነገር እዚህ ላይ ነው። እንቁላል ከምርጥ የኮሊን ምንጮች አንዱ ነው። አንጎል ማህደረ ትውስታን የሚያሳድጉ የነርቭ አስተላላፊዎችን ለመፍጠር ይጠቀምበታል። በቂ ኮሊን ከሌላችሁ አንጎልና ጉበት በአግባቡ መስራት አይችሉም። እንዲሁም በሉቲንና በዚያዛንቲን የተሞሉ ናቸው። ከጎጂ ሰማያዊ ብርሃን ወይንም ብሉ ላይት የሚከላከሉና ከእድሜ ጋር ተያይዞ የሚመጣ የማኩላር መበላሸት አደጋን የሚቀንሱ ከውስጥ እንደ የፀሐይ መነጽር የሚሰሩ ኃይለኛ ጸረ ኦክሲዳንቶች ናቸው። እና ብዙ ጊዜ ችላ የሚባል በእንቁላል አስኳል ውስጥ የተደበቀ ሌላ ጥቅም አለ። አብዛኛው ሰው በአደገኛ ሁኔታ የሚጎድለው ወሳኝ ንጥረ ነገር ነው። ግን ያን ለሌላ ጊዜ የምነግራችሁ ሚስጥር ነው። ዋናው ነጥብ እንቁላልን ዝም ብላችሁ አትብሉት። በፕላኔታችን ላይ ካሉ በጣም ቀልጣፋና ኃይለኛ የጤና መሳሪያዎች እንደ አንዱ አድርጋችሁ ተመልከቱት። እንቁላልን የተመጣጠነ ምግብ የሚያደርገው ምንድን ነው? በማቀዝቀዣ ውስጥ አሁን ያለ አንድ ምግብ ህይወት ያለው ፍጡር ለማዳን የሚያስፈልገውን እያንዳንዱ ንጥረ ነገር እንደያዘ ብነግራችሁስ? የእንቁላልን አስደናቂ የተመጣጠነ ምግብ ዶሴ እንግለጥ። አንደኛው ፕሮቲኑ። እንቁላል የተሟላ ወርቃማ ደረጃ ያለው ፕሮቲን ይሰጣል። ጡንቻዎችን ለመገንባት፣ ኢንዛይሞችን ለማምረትና ለሰዓታት ጥጋብ እንዲሰማን ለማድረግ ዘጠኙንም አስፈላጊ አሚኖ አሲዶችን ፍጹም በሆነ መጠን ይይዟል። ግን እውነት አስደናቂው ነገር እዚህ ላይ ነው። እውነተኛው አስማት በእንቁላል አስኳል ውስጥ ነው። ከሱም የሚከተሉትን እናገኛለን። አንድ፣ ኮሊን ለማስታወስና ለእውቀት ወይንም ኮግኒቲቭ ተግባር ወሳኝ የሆነ አንጎልን የሚያጎለብት ልዕለ ኮከብ ነው። ሁለት፣ ሉቲንና ዚያዛንቲን አይኖቻችን ከብሉ ላይት ጉዳት የሚከላከሉ ኃይለኛ ጸረ ኦክሲዳንቶችን። ሶስት፣ ቫይታሚን ዲ ለበሽታ መከላከል ተግባርና ለአጥንት ጤና አስፈላጊ ነው። አራት፣ አይረንና ቢ ቫይታሚኖች ለዘላቂ የኃይል ምርት ያስፈልጉናል። እና ነገሩን ሁሉ የለዋወጠው የተመጣጠነ ምግብ ሴራ ይኸውና። ለአስርተ ዓመታት ከተነገረን በተቃራኒ በእንቁላል ውስጥ ያለው ኮሌስትሮል ለአብዛኞቹ ሰዎች በደም ኮሌስትሮል ላይ አሉታዊ ተጽዕኖ አያሳድርም። እንደውም የሊፒድ ይዘትን ሊያሻሽል ይችላል። ግን በዚህ ቀላል ቅርፊት ውስጥ የተደበቀ አንድ ተጨማሪ አስደናቂ ሚስጥር አለ። እንቁላልን የመጨረሻው የተመጣጠነ ምግብ ባለብዙ ተግባር ፈጻሚ የሚያደርገው ልዩ ጥምረት። እውነተኛው ጥያቄ እየበላችሁት ካሉት ከእያንዳንዱ እንቁላሎች ከፍተኛውን ጥቅም እያገኛችሁ ነው? የትኛውን እንቁላል መብላት አለብኝ?
የእንቁላል መደርደሪያን ማየት ግራ የሚያጋባ ሊሆን ይችላል። ቡናማ፣ ነጭ፣ ኦርጋኒክ እንቁላሎች አሉ። እውነተኛው ልዩነት ምንድን ነው? እናቅልለው። የቅርፊቱ ቀለም ቡናማ ወይንም ነጭ በመሆኑ ስለተመጣጠነ ምግብ ምንም የሚነግረን ነገር የለም። እውነተኛው ልዩነት የሚመጣው ዶሮዋ እንዴት እንደተራባችና ምን እንደተመገበች የሚለው ነው። ለጤናማ ምርጫ ይህንን ቅድመ ተከተል ተከተሉ። አንድ በእርሻ ውስጥ ያደጉ። ይህ ወርቃማ መረጃ ነው። እነዚህ ዶሮዎች ውጭ ይዘዋወራሉ። የተፈጥሮ ምግባቸውን እጽዋትና ነፍሳትን ይመገባሉ። ይህም የበለጸገ ብርቱካናማ አስኳል፣ ብዙ ቫይታሚን ዲ እና የተሻለ የኦሜጋ ስሪ ፋቲ አሲድ ያላቸውን እንቁላሎች ያስገኛል። 2 በኦሜጋ ስሪ የበለጸገ። ይህ በጣም ጥሩ አማራጭ ነው። እነዚህ ዶሮዎች የኦሜጋ ስሪ ይዘትን በቀጥታ የሚያሳድግ አመጋገብን ይመገባሉ። 3 ኦርጋኒክ። ይህ ዶሮዎቹ ኦርጋኒክ ጄሞ ያልሆነ ምግብ እንደተመገቡና አንቲባዮቲክ እንዳልተሰጣቸው ያረጋግጣል። ለንጹህ መለያ ጥሩ ምርጫ ነው። ምርጥ እንቁላል አቅም የሚፈቅደው ነው። በጀታችሁ ውስጥ ያለውን ምርጡን ለማግኘት ሞክሩ። በቀን ስንት እንቁላል መብላት አለብኝ? ታዲያ በአንድ ቀን ውስጥ ምን ያህል እንቁላል በእርግጥ መብላት ትችላላችሁ? ለአስርተ ዓመታት ኮሌስትሮልን በመፍራት በጥብቅ እንድንገድበው ተነግሮናል። ነገር ግን የቅርብ ጊዜ ሳይንስ ሙሉ ለሙሉ የተለወጠ ታሪክ ይነግረናል። ቀላሉ መልስ ይህ ነው። ምንም አይነት ስር የሰደደ የጤና እክል የሌለበት ጤናማ ሰው በቀን ከ1 እስከ 3 ሙሉ እንቁላል በአጠቃላይ ደህንነቱ የተጠበቀና ጠቃሚ እንደሆነ ይቆጠራል። ሰውነታችን እኛ ከምናስበው በላይ ብልህ ነው። የራሱን የኮሌስትሮል ምርት በጥብቅ ይቆጣጠራል። በእንቁላል ውስጥ ያለው የአመጋገብ ኮሌስትሮልን ስንመገብ ጉበት ብዙውን ጊዜ ለማስተካከል አነስተኛ መጠን ያመርታል። ነገር ግን መልሱ እንደ ሁኔታው እንዲወሰን የሚያደርገው ወሳኝ አዲስ ነገር አለ። እውነተኛው ስጋት ብዙውን ጊዜ እንቁላል ራሱ አይደለም፣ ነገር ግን ከእንቁላል ጋር የሚበሉት እንደ የተቀነባበሩ ስጋዎችና የተጣሩ ካርቦሃይድሬቶችና የእናንተ ግለሰባዊ የጤና ሁኔታ ነው። የስኳር በሽታ፣ ከፍተኛ ኮሌስትሮል ወይንም የልብ በሽታ ላለበት ሰው ቁጥሩ ይለወጣል። በእነዚህ ሁኔታዎች ሰውነት የበለጠ ስሜታዊ ሊሆን ስለሚችል መጠንቀቁ አስፈላጊ ነው። ምናልባትም በሳምንት ጥቂት የእንቁላል አስኳሎችን ብቻ መብላት። ግን ለአብዛኞቹ ሰዎች አስደናቂዎቹ ጥቅሞች በከፍተኛ ጥራት ያለው ፕሮቲን፣ አእምሮን የሚያጎለብት ኮሊን እና ዓይንን የሚከላከሉ ጸረ ኦክሲዳንቶች ከጉዳቶቹ ጥቅሞቹ በእጅጉ ይበልጣል። የመጨረሻው ቁጥር በእናንተ ጤና ላይ ተመስርቶ ሊወሰን የሚችል ይሆናል። እንቁላል ጤናማ በሆነ መልኩ እንዴት ይዘጋጃል? ጤናን ሊለውጥ የሚችል አንድ ቀላል ምግብ እንዳለ፣ ነገር ግን ስታዘጋጁ አንድ ወሳኝ ስህተት እየሰራችሁ መሆኑን በነግራችሁስ? ብልህ በሆነ የአመጋገብ ልማዶች አማካኝነት የእንቁላልን ሙሉ ኃይል እንዴት እንደሚገኝ እንነጋገር። አንደኛ፣ ነጩን ብቻ አትብሉት። የእንቁላል አስኳል ከ90% በላይ የሚሆኑ ንጥረ ነገሮችን ይይዟል። አእምሮን የሚያጎለብት ኮሊን፣ ዓይንን የሚከላከሉ አንቲኦክሲዳንቶችና በቅባት የሚሟሙ ቫይታሚኖች። አስኳሉን መተው ማለት የእውነተኛውን ሱፐርፉድ ጥቅሞችን ማጣት ማለት ነው። ሁለተኛው፣ የማብሰያ ዘዴ ከምታስቡት በላይ አስፈላጊ ነው። እንቁላልን በከፍተኛ ሙቀት ማብሰል ኮሌስትሮልን ኦክሲዳይዝ ሊያደርግና ንጥረ ነገሮችን ሊያጠፋ ይችላል። በምትኩ የተመጣጠነ ምግብ ይዘታቸውን ለመጠበቅ እንደ በእንፋሎት መቀቀል ወይንም በዝቅተኛ ሙቀት ማብሰል ያሉ ገር የሆኑ ዘዴዎችን ምረጡ። ሶስተኛው፣ እንቁላልን ወደ ተሟላ ምግብ ለውጡት። ፋይበርና አንቲኦክሲዳንትን ለመጨመር እንደ ስፒናች፣ ቃሪያና ቀይ ሽንኩርት ካሉ አትክልቶች ጋር አዋህዱት። ይህ ጥምረት የደም ስኳርን ያመጣጥናል እና ለሰዓታት ጥጋብ እንዲሰማን ያደርገናል። እና አብዛኛው ሰው የሚረሳው ሚስጥር ይኸውና፣ የንጥረ ነገር አብዞርብ በመሆን እስከ 30% የሚጨምር አንድ የተለየ የእንቁላል አዘገጃጀት ዘዴ አለ። መልሱ ሊያስደንቃችሁ ይችላል፣ እናም በተለምዶ በምግብ ቤቶች ውስጥ የሚታይ አይደለም። አስታውሱ፣ ጥራት አስፈላጊ ነው። እናም ሁል ጊዜ ሙሉውን እንቁላል ተመገቡ። ሰውነታችሁ ያመሰግናችኋል። በሚቀጥለው ቪዲዮ ላይ እንገናኝ። ጤናማ ምግብ መመገብ የህይወት መሰረት ነው።